ጅል ሲጃጃል እቃ ይፈጃል ወይም ደግሞ እቃ ይሰብራል አለ የአገሬ ሰው ቤተሰብ። ጅላጅሎች ማለት ነው። ቆይ ከህይወቴ ውጣ አልፈልግም ብላ ያለች ሰውዬ ማለት ነው። እናንተ ጋር ቆይ ቀለበት ብርቅ ነው? የሆነ ፌክ ቀለበት ትገዛላችሁ? በአሁን ሰዓት በ35,000 በ37,000 1 ግራም ወርቅ ገዝታችሁ ቀለበት ላይ እየተጫወታችሁ ነው። አበባ ርካሽ ነው ለእናንተ። ለአንዱ የሆነ ስጦታ ሰው የሰጠውን ትይዙና 10 ቦታ ታደርሳላችሁ፣ 10 ቪዲዮ ትሰራላችሁ። ጭንቅላታችሁ ባዶ ማለት ነው። አብሶ ደስታ የምትባለው ጭንቅላት ባዶ ነው። አልፈልግም ሁለተኛ አጠገቤ እንዳደርስ ባሏም ጭምር እንደዛ ያሉ ሰው በአንዴ አልፈልግም አልወድህም ከህይወቴ ውጣ ያለች ሰውዬ ማለት ነው። በድንገት ቀለበት ይዞ አበባ ይዞ ታገቢኛለሽ። ምን አይነት ጭንቅላት ነው የምታስቡት እናንተ? ጭንቅላታችሁ አይሰራም። እኔ ምንም ማይንዳችሁ የለም እንደ ቡታጅራ ዩቲዩበሮች ማለት ነው። ዝም ብላችሁ የቃቃ ጨዋታ ነው እንደምትጫወቱት። በዛ ላይ ደግሞ ለልጅ እናት ኦኬ። ሩታ ራሱ እንዴት ነው ነጭ ልብስ ለብሰሽ የመጣሽው ማለት ነው? አልገባኝም። ይሄ ቪዲዮ ግን የተሰራው መቼ መሰላችሁ? የአብርሃምን ወንድም ለምን ይሄ አሁን በፊት የተሰራ ቪዲዮ ስለሆነ ነው አሁን የፖስተቱት። ገባችሁ አይደለ? የሚፖስቱበት ታይም አልፏል። በወቅት ነበር በዛ ሳል ነበር መፖስት ያለባችሁ። ከዛ በኋላ ነበር ይሄ ነገር የባለፈው አልፈልግም ያልሹ ምናምን ቪዲዮ መፖስት የነበረበት ማለት ነው። ጉድ እኮ ነው። ምን አይነት ጅሎች ናቸው በእግዚአብሔር ስም። ያጃጅላችኋል እንዴ? የልጅ እናት ነች፣ በቃ አለቀ። የልጅ እናት ቀለበት አታረግም ወይ ልትሉ ትችላላችሁ። ግን እንደዛ አይደለም። ጨዋታ አይደለም ትዳር ህይወት። በአንዴ የማታውቁት ሰው አፈቅርሻለሁ ብሎ መጥቶ ውጪ አሁን ሩታ ህይወት ውስጥ ይሄ ደስታ የሚባለው ምንም አላደረገም። ገባችሁ? ገና በደንብ አልተዋወቁ። ማን እንደሆነ በደንብ አላወቀች። እሷንም በደንብ አያውቃት። ሚዲያ ላይ ነው የሚያውቃት። ኦኬ እንበለው እንደ ድራማ ነው የምናወራው። ገባችሁ አይደለ? በሚዲያ ነው የሚያያት። ያፈቅራትን በሚዲያ አይቶ ነው። ከዛ ከአውሮፓ መጣ። አፈቅርሻለሁ ወድሻለሁ ፍቅሬን ተቀበይ አላት። እሷ አልተቀበለችውም። ገና አብራ ግን ነበረች። ኦኬ ከዛ በኋላ ከህይወቴ ውጣ አልፈልግም አለችው። ከዛ ደግሞ ምንም ሳታውቀው አብሮ ጊዜ ሳያሳልፉ ሳይፈቃቀሩ ቀለበት አምጥቶ ታገቢኛለሽ ከዛስ አበባ ይዞ ተንበርክኮ ታገቢኛለሽ ወድሻለሁ ወት ተንበርክኮ ቀለበት ማረግና አበባ ይዞ መምጣት እኮ የፍቅር መግለጫ አይደለም። መጀመሪያ እናንተ መቼ ተዋደዳችሁ? መቼ ተፋቀራችሁ? መቼ አብራችሁ አሳለፋችሁ? በሰው ህይወት ውስጥ የሌለ ነገር ይዛችሁ የምትመጡት የት ነው? እንደዚህ አይነት ነገር የት ነው? እስቲ ንገሩ። የትኛው ሴት የትኛው የኢትዮጵያ ወንድ ነው ሳያቃት አንድ ሴትን ስላፈቀራት ብቻ ታገብኛለሽ ብሎ ገና የፍቅር ጥያቄ ጠየቃት። ኦኬ አልተቀበለችውም። ገና ከህይወቴ ውጣ አልፈልግም እያለችው ያለችዋን ሴት ቀለበት ገዝቶና አበባ ገዝቶ የሚመጣው የት ሀገር ነው? በዚህ አጋጣሚ ሙስሊም እህቶችን እንግዲህ ረመዳን ነው እንኳን አደረሳችሁ። አብረን ነው አንድ ላይ ነው የምንጾመው። ነገር ግን እነዚህ ሰዎች እያሉ መቼ እንጾማለን ማለት ነው? በቁማችን ሲኦል ነው እየከተቱን ያሉ። በቁማችን ሲኦል ገና ሳንሞት ሲኦል ገባን እኮ በእነሱ ምክንያት እሳት ውስጥ እየከተቱን ነው። ትላንትና ቆይ ፓርቱ የለውም። በቃ በአንዴ መጣችሁ፣ ዝዋይ ሄዳችሁ፣ ገና እንዴት እንደሆናችሁ ሳናቅ ገና መጣችሁ። በቃ ነገ እመጣበታለሁ። ገና ሄርሜላና ዳኒ የሰሩትን ድራማ ደግሞ አለ ሌላ ነገር ገና የምሬ እኮ ነው። በአንዴ አዲስ አበባ መጡ። ከዛ በቃ ቀለበት ሊያደርግላት እሷ አብርሃምን ነው የምፈልገው እያለች አብርሃም ጋር ነች። ይሄ ጅላጅል ደግሞ ተንበርክኮ ካላገባሽኝ መንበርከክ ብርኩ እንዴ አታቆገኝ ንገረኝ። እኔ እኮ የገረመኝ ከጅሉ ይልቅ ማለት ይሄ ከደስታ ከሚባለው ይልቅ እንደዚህ ኮቶቶች አጠገቦ ያሉት ይሄ ኩሽኩሾች ኮታቶች ማለት ነው። አይገርሙ? አንድ ሴት ፈረንጁ ራሱ ወዳታለው እህቴ ናት የሚለው ከሆነ እነዚህ ራሱ ይሄ ወንድምዬ የተባለ የሆነ ይሄ እንትን ማሰንደል ማለት ነው። እሱ ራሱ እህትዮ አልፈልግም ያለችውን በግድ ነው እንደ አግቢ ሚላት። አንድ ሰው ተስማምቶ ነው እኔ ስፈልጎ ሳፈቅሮ ነው ማገባው የእውነት ለእህትዮ ካሰበላት ማለት ነው። አልወደውም አላፈቅረውም ኦኬ ብላ ከህይወቴ እራቅ ያለችውን ሰው እንዴት ነው አይኗን አሳስሮ አምጥቶ ካላገባሽ ብሎ እንደዚህ እንትን የሚያደርጋት? እዛው ነበር በጥፊ ማጋደም። እነዚህ ሲያስጠሉ እንኳን ደስ ያለሽ የኔ መጀመሪያ ሰላም በይ። እንኳን ደስ ያለሽ የኔ እህት መጀመሪያ ሰላም በይ።
የሆነ በህይወቷ ገነት ያስገባት መሰለኮ በህይወቷ የምትመኘው ነገር የሆነ አለ አይደለ እናንተ የምትመኙት ነገር በህይወታችሁ በቃ አለ አይደለ በቃ እሱ አደረገ እዚህ ሜዳ ላይ ዝም ብሎ ተንበርከው እንኳን ደስ ያለሽ ምን ናፍቆት ነበር አብርሃም እኮ ስንት 4 5 ተንበርክኮ አድርጎላታል ቀለበት እኮ ለሩታ ብርቁ አይደለም ገባችሁ እናንተ ኩታኩቴዎች ማለት ነው ለሴት ለክብር ካላችሁ ሲጀመር እንደዛ አይደለም ክብር ገባችሁ ማትፈልጎ ማታፈቅሩን ወንድ አግቢ ብላችሁ አይደለም እንኳን ደስ ያለሽ ምን ደስ ይላታል ከዮቴ ውጣ ያለች ሰው መጥቶ ስለተንበርከከ ደስ አላት ምን ነው ሰዎች ነይ እሱንም ሰላም ነው ተቀበል ነይ እንደዚህ ምን ተቀበል ብላ ምን ተቀበል ነው ምንድነው መቀበል ወርቅ እንኳን አልፈልግም ብላ የመለሰች ልጅ አሁን ቀለበት ሊያረግላት መጣ አስተሳሰባቸው ነው እኮ ይሄ ደግሞ አያም ኢንጂነር እያለ ነበር ይሄ ደግሞ እንትና ኢንተርቴይንመንት የተባለው ማለት ነው ኢንጂነር ኖረ ሞታል አንተ መሃይቡላ አልገባኝም አበባውን ተቀበል ዛሬ አውቃ አውቃ ነው እንደ ራሳቸው ስለሚያስቡ እኮ ነው ጭንቅላታቸው ባዶ ቆይ የትኛው ሴት ናት እናንተ ማታፈቅሩ ማትወዱ ወንድ የምትቀበለው ቀለበት ሲቀጥል ደግሞ እሱ ተውት እሱን እንኳን ተውት ወንድ የትኛው ኢትዮጵያ ወንድ ነው አፈቅርሻለሁ ያላት በደንብ ገባ ብሎ ልጅቷን ሳያቅ ከዮቴ ውጣ ብላ ያባረረችው ወንድ በድንገት ተንበርከው ቀለበት ሊያረግላት ተረጋጉ ዛሬ ምን ያውቅ አይደለም የደስታሽ ቀን ነው ሰርፕራይዝ ልናደርግሽ ነው እንደዚህ ሳታውቂ የጠራንሽ እና ሩታዬ ነው የምታወሪኝ እንደምታየው ነው ሩታዬ ኖቤል እኔ እንደዚህ አይነት ቀልድ አልወድም በእናትህ ለዚህ ነው የጠራኝ ይሄ ነው ፕሮግራሙ ይሄ ነው ትልቅ ፕሮግራም አለ ሩታዬ ከዚህ በላይ ምን ደስታ አለ መምጣት አለብሽ ምናምን ያልከኝ ለዚህ ነው ምን ይሄ ነው ደስታ ይላል አልገባሽም ምንድነው የሚገባኝ ምንም ታስረዳኝ ኖቤል ደህና ነህ ሩታዬ ከዚህ በላይ ምን ደስታ አለ ደህና ነው እኔ እናንተ ጨርሰናል እንዴ ሲጀመር ጨርሰናል እኮ ምንም በቃ ከሱ ጋር ምንም ነገር አልፈልግም ምንም ነገር መቀጠል ሞክሯል ተንበረከከም ቆመም እንዴትም ሆነ ምን ይሄን ለምን በአናቱ አይንከረበትም እንኳን መንበርከክ እንደዚህ አይደለም በአናቱ ለምን ተከርብቶ ለምን ቀለበት አግቢኛ አይላትም ብርቅ አይደለም እኮ ቀለበት እኔ ምለው ወንዶች ማለት ነው ቀለበት ስላሰራችሁ ብቻ ሴትን የናንተ የምታረጉ ነው ይመስላችሁ አባ ስለሰጣችሁ የናንተ የምታረጉ ነው ይመስላችሁ እኔ እኮ አብዛኛው ጊዜ የሆነ ሩታን አላቅም አብርሃም ዳው ነው መጣ በህይወቱ ገብታ እሱን ልክ እንዴት ነው ሀብታምን ፈልጋ እንደምትሄድ አድርጋችሁ የምታስተውኗት ነገር በጣም ነው የሚገርመኝ ነገር አልቀበለውም እንዴት ነው የማትቀበለው ሩታ ገና ትልቅ ፕሮግራም እየጠበቀን ነው የምቀበለው የምን ፕሮግራም ኖቤል ግን ደህና ነህ እንዴ ሩታዬ ደህና ነህ ወይ አንተ ደህና ነህ እሺ የሱ ይሁን አንተ ግን ደህና ነህ እኔ አንቺ ደስታ ያስደስተኛል ብዬ እኮ ነው ሁሉ ነገር ማለት ነው ነገር ከሱ ጋር እንደጨረስ በዚህ አጋጣሚ እና አብርሃም አሉ እሺ እዚህ ጋር አሉ ሁሉም ከካሜራ ጀርባ ሆኖ ነው እሺ ሰምታችኋል ማርያም ትድፋ እንደውም በዚህ ጾም ማርያም ትድፋ እናንተ ማርያም ለእናንተ ቀልድ ነው ወላ በእናንተ ቀልድ ነው እግዚአብሔር በእናንተ ቀልድ ነው ከህይወቴ ውጣ አልፈልግም ያለች ሰው በድንገት እንዴት ነው አንተ ይወለ አፈቅራለሁ ወድሃለሁ ብላ ተንበርክከ ብታረግላትና አልፈልግም ብትምል እሺ ሶ ነገር ግን አልፈልግም ብላ ከህይወቷ ያስወጣች ሰውዬ መተ ደግሞ ማርያምን እየቀለሽ ነው ልክ እንዴት ነው ብዙ ጊዜ አብራችሁ አሳልፋችሁ 10 አመት ወይ 3 አመት 2 አመትም ሊሆን ይችላል በፍቅር አብራችሁ እያሳለፋችሁ ሰርፕራይዝ ሲያረጋችሁ አልፈልግም ገና ነው አልቀበልም ቀለበቱን ብላችሁ ስትመልሱ ወንዶች እንደዚህ አለ አይደለ ራሳቸው የሚስቱት ምናምን አሉ እንደዛ ሊያደርግ እንደዛ አክት ሊሰራ ነው ይሄ ጅላንፎ አርግልኝ በእናትህ ወደዛ ሩታ ስንስራት ነስ ይሄ የመጀመሪያችን እኮ ብዙ እየጠበቀን ፕሮግራም አዘጋጅተናል ያውልን እናንተ መሃል ፕሮግራም አዘጋጅተናል እዛ ፕሮግራም ቦታ አታረጉን ነበር ልክ የብሩኬን አክታ መጣችሁ እዚህ ጋር ደግሞ ባለፈው ብሩኬ ለሃይሚ ተንበርከው ቀለበት እያደረገ ማለት ነው ብዙ ሰዎች ያሉበት ፕሮግራም አለ እዛ ብሎ ማለት ነው ቀለበቱ ባዶ ቤት ነበር ሊያረግላት የተበረከከው አሁን እሱን ሙድ አመጣችሁ ደግሞ እናንተ ሙዱ እንደዛ ጨዋታ ጀመራችሁ ነው የመጀመሪያም የመጨረሻም የሚባል ነገር የለም ከዚህ በኋላም አይኖርም ገባልን ጨዋታሽን አቁሙ እናንተ ናችሁ ተንበርክኬ ምናምን ጭራሽ አይደለም መንበርከክ እንደፈለክ አትሆንም እኔ በአናተ ተንበርከክ ከፈለክ ለምን በድረታ አትሄድን ከፈለክ እንደ እባብ ማለት ነው ምን አገባት ሴልጅ ያልፈለገች ሰዓት ላይ ቀለበት አድርጎ በቃ እነሱ ትልቅ ነገር ነው መንበርከክ ለነሱ ትልቅ ነገር ነው
አልገባኝም። ምን ይሆንሽ ነው? ምን እንደሆነ የጠበቅከው አንተ? እንዴ ሁሉ ሳክሪፋይስ እየከፈልን ያለ ነው እኮ አንቺን ለማስደሰት ነው እንጂ ለሌላ ነገር አይደለም። አሁንም ግዴታ እዛ ውጣ እዛ። እኔ የምለው ለእናንተ ቀለበት ደስታን የሩታን ደስታ የሚገዛው ይመስላችኋል? አበባ የሩታን ደስታ የሚያመጣ ነው የሚመስላችሁ? ሩታ የምትደሰተው ከልጇ አባት ጋር ስትሆን ብቻ ነው ደስታ የምትሆነው፣ ደስተኛ የምትሆነው። የሚያፈቅራት ወንዶች እንዳለ መጥተው ተንበርክኮ ቀለበት ሲያደርግላትና አበባ ስለሰጣት አይደለም ሩታ ደስተኛ የምትሆነው። ገባችሁ? ጅሎ ውጥንቅጥ ውስጥ መግባት አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደል? በደንብ ነው እንጂ የማውቀው እንደ ፍላጎትሽ እንደሆነ ያንን ስለማውቀው ስለኝ እንደዚህ አይነት ፕሮግራም እያዘጋጀሁ ያለው ላንቺ ፍላጎቴ እንደሆነ ለማወቅ ያው ሲጀመር መጠየቅ ነበረብህ። ሩታዬ ነው በእናትህ እንደዚህ አትበለኝ፣ እንደዚህ አትበለኝ። በቃ ስነ ስርዓት ነው ቤት አይደለም። አንተ እንደዚህ አበባውን አንስተሽ ፊታችሁ ላይ እንዳለ ሁሉንም በጥፊ ውሽ ሩታዬ አንጀቴን ነበር የምታርሽ። በእናትሽ እነዚህ ሴታ ሴት ወንዶች አይደሉም ሴቶች ናቸው ዙሪያሽ ያሉት እንዳለ። ኧረ በሲኦል ገባው በቁሜ ነገሮች እንትን ስላልኩ የሆነ ነገር አብረን በደንብ ስለምናደርግ ምናምን በዚህ ልክ ግን ህይወት ዘልቀን እንደዚህ አይነት ነገር እንድታደርግ አልፈቅድልህም። እንዴት ሩታ ምን ማለት ነው? እኔ ይኸውልሽ ከኔ በላይ እኮ ማንም ሊያስብልሽ አይችልም፣ ከኔና ከወንድሞችሽ በላይ ገባሽ? አንቺ እያደረግሽ ያለሽው ነገር እንደውም በጣም የሚያስጠላ ነገር ነው። እዛው ጥንቀት ውስጥ እዛና አብርሃም ጋር ላይፍ ውስጥ መግባት ነው ፈልጊው ከነዛ ጋር እየተላፋ እንድንኖር ነው። ሰማኝ አሁን እኔ ማንም አሰበልኝ ምንም ወጣ ወረደ፣ ግን በቃ አሁን ስለኔ ከኔ በላይ በሳት ማንም ሊያስብልኝ አይችልም። ቀልዱን ታዩና አንተ አቅፈህ ስጣት። የቀለድከው አንተ መጀመሪያ ሰላም አለሽ። አቅፈህ ስጣት ደግሞ በሰው ነው የሚመራ ይሄ ረቦት ማለት ነው። ሰው ስላለው ነው ረቦት። ሲጀመር ለሩታ አይሆናትም። ሩታ ሰው እኮ ናት። ይሄ ደግሞ ያመጣችሁት ደግሞ ረቦት ነው። ተሰክቶ በቻርጅ እና በሰው ነው የሚመራው። ስለዚህ አይሆናትም። ቀልደኞች መጀመሪያ ሰላም በይው፣ ሰላም በይው፣ ሩታ ሰላም በይው። እንዴ አፍ ላይ ብዙ ሰው እየጠበቀሽ ነው። ከሱ ሌላ የምታወራ የለም አባቴ። ሮቦቱ ማለት ነው። ሰው ለሷ ምን ያደርግላታል? እኔ ምለው በጣም ነው የሚገርሙት። ወይኔ ያነጋገራችሁ ግን አሁን ያሹሩታ። ቆይ ከኔ በላይ ማን ሊመጣልሽ ነው የምትፈልጊው? መላኪን ቃል አንተ ምንድነው የምትፈልጊው? አንተ የሆነ ነገር ማጋርዶሻል። ምን ጭራሽ ከመላእክት ጋር ልትወዳደር ነው አባቴ? ከወንዶች በላይ ነው የምትሆነው አንተ። እንደውም ስታስበው ጭንቅላት ከወንዶች በላይ ነው አድርገህ ነው የምታስበው። መጀመሪያ ወንዱን ሱሪ መልበስ ብቻ አይደለም፣ ሱፍ ስለለበስክ ብቻ አይደለም ወንድነት። እሺ ወንዱን መጀመሪያ ወንድ ቆፍጠን በል፣ አነጋገር ቻለ መጀመሪያ። እንደ ሩታ አይነት ሴቶችን እጅ ላይ ለማስገባት መጀመሪያ ወንድ መሆን ይጠበቅብሃል፣ አነጋገር ይጠበቅብሃል። ቀልደኛ ተነሽ፣ ከእንቅልፍ ከተኛሽበት ተነሽ። ሩታ ቆሜ ነው ያወራል። አልተኛው ተኝቻለሁ እንዴ? መጀመሪያ አንተ ተነሳ። እንደውም አንተ ነው የተኛው፣ ሩታ አይደለችም። ተነሽ ይላታል። ታገቢ ይፈልጋሉ። ቤተሰቦች እየጠበቁ ነው። ፕሮግራም አለን ተዘጋጅቶ። ይኸውልህ አንተም ያዘጋጀውን ፕሮግራም ቤተሰቦች ምናምን ተርበቱ ባናታችሁ ከፈለጋችሁ ከነ ዝግጅት ማለት ነው። ልታገብኝ ይፈልጋሉ ይላል እንዴ ደነዝ ለሽም ሩታ። ወይኔ ፈጣሪ ሆይ ለኔ ባይኖር የኔን ስሜት የኔን ፍላጎት ስታከብር ነው ለሌላው ነገር ነው የከበረልሽ መሆን አለበት። ይሄ ሁሉ ህዝብ እኮ ይሄ ሁሉ ወንድሞች የምታያቸው ነዩ ነጨብ አትሊስት ምን አለ እናንተ እንኳን ብትነግሩኝ ለመረዳት ሞክሪ እንጂ ተነግሩ። ሰርፕራይዝ እኮ ነው። ከሰርፕራይዝ በላይ ፕሮፖዛል የለም። ተነግሩ በቃ ተውት። ፕሮፖዝ የሚቀር ምንም የሚቀር አትሊስት እኔ በቃ እሱን አሁን እሺ መጨቃጨቃችንን ታዩና ሩታ ሰምኛ አልሰማህም። ሰላም ብለሽ ተቀበዩ። አልቀበልም። ምን ማለት ነው? ግዴታ አይደለም። መብቴ እንጂ ግዴታ አይደለም። ኖቤል ስነ ስርዓት ፍላጎትሽን እኮ ነው እያሟላልሽ ያለው። ፍላጎት አይደለም። ምን ማለት ነው? እኔና አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታደርጊ ድፍረት ነው። ኖቤል ድፍረት ነው። አንቺ ነሽ እንጂ ተዳፈርሽ ያለሽው። ጀግና ሰይ ደገሚልኝ በእናትሽ ሩታዬ ጀግና። ሁሉንም በደገምሽ ሩታዬ። ውሽ አንጀቴ ያራሳ። አሁን ሁሉንም እንደዚህ እየዞርሽ በእናትሽ አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታደርጊ ድፍረት ነው። ኖቤል ድፍረት ነው። አንቺ ነሽ እንጂ ተዳፈርሽ ያለሽው። ያለ ልክ እየተዳፈርከኝ ነው ኖቤል። ሩታኔ እኮ አንቺ ነኝ። ከዚህ በላይ ምን ትፈልጊያለሽ? በቃ አልፈልግም አልኩህ እንዴ። ግዴታ አለብኝ እንዴ ኖቤል። እኔ ይኸውልሽ ልንገርሽ ሩታ፣ እኔ እንደዚህ አይነት ጥንቅጥ ውስጥ ገብተሽ እንድትኖሪ አልፈልግም። ሁለተኛ ደግሞ እንደዚህ አይነት ስህተት እንድትሰሪ እኔ ላይ እጅ አነሳሽ ሩታ። እሰይ የቀረሽ እሱ ነበር። በቃ እጅ አነሳሽ ነኝ ነገርኩህ ሩታ። በጣም ነው በጣም ነው ሁሉ ነገር ስላል ህይወት ግዴታ አይደለም። እኔ ላይ እጅ አነሳሽ ህይወት ግዴታ አይደለም። ለምን አደግኝ? በፍላጎት እያስገደድከኝ ነው። አፈቀርኩሽ እንጂ እኮ እያስገደድከኝ ነው። ያለ ፍላጎቴ ምንም ነገር ልታደርግልኝ አልፈልግም። ገባ? ጨርሰናል። እኔ እናንተ አልገባኝም። ደግመሽ አስቢበት ሩታ። እየቀለድሽ ሰርፕራይዝ ያደረግሽ ሁሉንም ነገር ደግመሽ አስቢበት። ሰርፕራይዝ ብርቅ አይደለም። በእናትሽ ሩታ በዚህም ድገሚ። የአብርሃም ጥፊ እኮ አይደለም ይሄው። እንደውም አብርሃምን ማንጋጋውን እንዳልሽው በይው። ይሄንን እንደውም ይሄ ትንሽ ነው እኮ የቀመሰው። በእናትሽ አንቺ ያረጋችኝ ምንድን ነው? አልገባኝም ጭራሽ። እኔም ግራ ገባሽ ፕራንክ አድራጊዎቹ እናንተ ናችሁ ሩታ። እኔንም ገፋሽኝ ስልሽ እኔ ለአንቺ የምሞት ሰው ነኝ ታውቂያለሽ አይደል? ሞታ ከወንድም በላይ ነኝ።
አይደለም ከጓደኛም እንደ አባትም ሆኜ ነው እየኖርኩ ያለሁት አንቺ አይደለም እንዴት እንደዚህ አይነት ስትሰራ ያለሽ ነው እንደ አባትም እንደ ወንድም አልቀረብም ሩቦን እንኳን አልሆንክም እሺ ደፋር እንዴትስ እንደዚህ ይደረጋል ይሄ ልጅ እኮ ለአንቺ ብሎ ሩታ ተገፍቷል ተደብድቧል ተሰድቧል ያንን ሁሉ ችሎ መምጣቱ ደግሞ ማፍቀሩን ነው የማየው ኧረ እባክህ አሁን ሩታን እኮ ማለት ነው ቢያገባት ራሱ እንበለው እንደውም አያገባትም እንደውም እግዚአብሔር እንደው ሲፈቅድ አያገባትም አብርሃምን አግብታለች አንዴ ነው ሩታ አንድ ወንድ ነው የምታውቀው አብርሃምን ነው አግብታለች ወልዳለታለች አለቀ እንደዚህ አይነት ልክስክስ አይደለችም ነገር ግን ብታገባው ራሱ ማለት ነው በሪሞት ነው እሺ የምታንቀሳቀሰው ሩታ እሱን ስለዚህ መጀመሪያ ከሪሞት ይውጣ ከሶኬት ይውጣ ሰው ይሁን መጀመሪያ ወንዳ ወንድ ይሁን ጭራሽ ነው ማየው የኔ ፍላጎት ካልሆነ ግዳጅ ነው የማይፈልግሽን ስትፈልጊ ግን የሚፈልግሽን እንዳታጭ የማይፈልግሽን ስትፈልጊ የሚፈልግሽ አባባል ነው እሺ ቱረነፋውላ አባባል ነው እዛው እሺ እዛው ቱረነፋዎቹ አይምሮ ይበላል ሩታ ይኸውልሽ ከሱ የጠላሽው ነገር እንዳለ እሱ ለማስተካከል ይሞክራል ሁሉም ነገር ነው የተጠላ ሁሉም ነገር ምኑም ይወደድ ነገር አለው ይሄ አሁን ምኑም ይወደድ ነገር አለው ምኑ መልክ ስላለው ብቻ ረጅም ስለሆነ ብቻ የሴቶችን ልብ የምትወስዱ ይመስላችኋል የምትጠዩ ነገር ያስተካክላል አልቀጠረችው ሰራተኛ አይደለ ስራ አስተካክሎ ደሞዝ እንድትጨምርለት የነገረሽ ምናምን ነው የሆነ ነገር የሆነ ነገር ኮስት ተቀበለ ይሄን ነገር ጠላው በጣም ካይምሮ በላይ የሆነ ነገር ነው ያደረገው ይሄ እንደዚህ አይነት ነገር ከዚህ በላይ ምን አይነት ኦፖርቹኒቲ አለ እኔ ካንተ አልጠብቀውም ለምን መሰለክ ለኛ ብለሽ እንድትለኝ አልፈልግ እኔ ለማንም እየተባለ ምንድነው እኔ ምለው ማለት ነው ቀለበቱ ባለፈው ሀብሉ ስትመልስ ድረስ ነበር የጠበቀው ሀብሉን ሽጦ ነው ቀለበቱን የገዘላት ሩታ ለኛ ብለሽ ነው እስከዛሬ ስምትወስኙ እኛ እኮ ጋይድ ነው የምናደርግሽ ዲሲዥን ሜኪንጉ ላንቺ ነው ሁሌም አይደለ አሁን ዲሲዥን ሜኪንጉን አይደለም እየነገርኩሽ ይሄ ነው ስለዚህ ውሳኔ ታስፈልጋላችሁ ወይስ ታስገድዱኛላችሁ ለምንድን ነው የምናስገድድሽ እንደምትፈልጊው ስለማውቅ እኮ ነው ነገር ያመጣው ምን ማለት ነው ሲጀመር እንዴት እንደዚህ አይነት ስተት ትሰሪያለሽ አልገባኝም ነው ያ ድራማ የሆነ ጋር ግዴታዬ ነው እኔ ምለው ማለት ነው ከዚህ ልጅ አስሬ ከአብርሃም ጋር ድራማ ብትሰራ ይሻላል አስሬ አብርሃም እጥፍ ነው በቃ እጥፍ ነው የሚበልጠው እጥፍ ከአብርሃም ጋር አስሬ ድራማ ብትሰራ ይሻላል ከዚህ ጋር ከእንትን ከምትሆን ማለት ነው ጭራሽ ከአብርሃም ጋር ሊወዳደር እኔ ፈረንጆ ነገር በበላት እኔ በጣም የማልጠብቀው ነገር ነው ያገኘሁት ዛሬ በጣም ይለፍ ታስገድደኝ አትችልም አንተ እንደምትፈልጋት አይነት ሴት ልሆንልህ አልችልም ደስታ ልትወደኝ ትችላለህ ብዙ ነገር አዳምጠኛ ተረጋጋ ብዙ ነገር ልታረግ ትችላለህ እኔ ግን አንተ እንደምትፈልጋት አይነት ሴት አልሆንልህም እርግጠኛ ነኝ ሁሉ ነገር ተቀብዬ ሞከርኩኝ እኔ አንተ እንደምትፈልገው ደግሞ ሞከርኩኝ ፍቅር ለማለት አልቻልኩም በቃ አልቻልኩም ግዳጅ አለብኝ እሺ በይ ተቀበል ይኸውልሽ እኔ አንቺ አግብቼ ውጪ ምን ነው የምፈልገው በቃ እዚህ ጋር ሰልችቶኛል ቆነ ብሎ ማለት ነው አንቺን አግብቼ ውጪ ምን ነው የምፈልገው ቆይ አንድ ሴት ማለት በቃ ውጪ ብቻ ነው አንተ የሚታይ ማለት ነው አንተ የሆንክ እንኳን ውጪ አይደለም አንተ ከቦሌ እንኳን ሄደ ማታቅ ሰውዬ ማለት ነው እኔ ምለው ማለት ነው አልፈልግም አልወድም እያለች ያለችውን ሴት አግብተ ብቻ ውጪ መውሰድ ብቻ እሱ ቃል ብቻ ነው የምታውቀው አንድ ሴት ማትወድ ሴት እንዴት ነው አግብተ ውጪ የምትወስደው ሰልችቶኛል ምንድነው የሰለቸ የኢትዮጵያ ኑሮ ወይኔ ቤተሰቦች እየጠበቁ እኮ ፕሮግራም አዘጋጅተናል በቃ ኢምፖርታንት እሱ ነው በቃ የሚያወራው ደጋግሞ የሚያወራው ቤተሰቦች ጠብቋል እንሂድ ፕሮግራም አለ አግብቼሽ ውጪ መሄድ ነው የምፈልገው ሩታ እየቀለሽ ነው ወይ ሩታ እኔ እኮ አፈቅርሻለሁ ሩታ ላንቺ እኮ ብዙ መስዋዕትን ከፍያለሁ ሰምሰም አንድ ደራርባ የምታወራው አንድ አይነት ቃላት ማውራት እንኳን ማችል ሰውዬ ሩታን ትመኛለህ አርፈ ተቀመጥ እሺ አርፈ ተቀመጥ መጀመሪያ አነጋግር እስቲ ልመድ ይኸው ከመጣ ሳምንት አለፈ ሚዲያ ላይ አይደል 15 ቀን ራሱ ሆነ ኧረ እሺ እንደዚህ አይነት ጅል ወንድ ማለት ነው የምሬን ነው ኦ ማይ ጋድ እንኳን እናንተን እኛ ሴቶች አግብተን ለመኖር አይደለም ለምን የፈለገ ሚሊዮነር ቢሊዮነር አትሆኑ እናንተ ባለፋችሁት ቦታ እኛ ማለፍ አንፈልግም እኔ ሴቶች ማለት ነው ገባችሁ እርግጠኛ ነኝ እናንተን ብንቀርብ ራሱ
አብረን አንተኛም። ገባችሁ አይደለ? ብራችሁን በልተን ለመሄድ ነው እንጂ እንደናንተ አይነት ጅላጅል ወንዶች ማለት ነው። እናንተ ባለፋችሁበት ራሱ አናልፍም። ኦ ማይ ጋድ ምን አይነት ነው? በእውነት ቋንቋ ነው የምነግርህ። ሩታ እየከፋሽ አለሽ። ሌላ ነገር ልክ ይኸውልሻት ሩታ ትዕግስትሽ የምሬ ነው። ትዕግስትሽ በእናትሽ ደጋግመሽ አጠናግሪው። ይሄንን ስሜትሽን ይረዳል። እንደማንም መጡ ወጥሽና አንተ ደግሞ ዝም በል ስለላፋዎች ተሽናቁሚና ለምን ጨዋታ ነው የምታወራው? ባይሆን አንተ ልትጫወት ያለው ይሄንንም እንደዚህ ዘኸው ህይወቴ ውል ገራሩታ ምን ያረከ ወደዛ በቃ ያስጠሉ። በቃ አታስገድደኝ እኮ ነው ያስገድድኩሽ እኮ አይደለም። በእንደዚህ አይነቱ አይደለም መመለስ ያለብሽ። የሆነ ሩታዬ በእናትሽ እባክሽ፣ ሰው እየጠበቀ እኮ ነው። እባክሽ ሩታዬ በእናትሽ እባክሽ፣ ሰው እየጠበቀ እኮ ነው። ኦ ማይ ጋድ ሩታ ኦ ማይ ጋድ እንኳን ላንቺ እኛም በጣም ነው እንትን ያለኝ። እንዴ እንደዚህ አይነት ግሉ የሆነ ወንድ ማለት ነው። አረ ያጥፋህ። ያ ሁሉ ፕሮግራም አዘጋጅተን እኔ አንቺ ደስተኛ ትሆኛለሽ ልጅሽን ይዘሽ ምናምን ብዬ ስትፕላን አድርጌ ሩታ ይሄንን አግብታ ነው ደስተኛ የምትሆነው? ኖ ኔቨር ደስተኛ አትሆንም። ይሄንን አግብታ ማለት ነው። ኦ ማይ ጋድ እኔ ራሱ እንዴት እንትን እንዳለኝ እግዚአብሔር ይቅር በለኝ። ምንድን ነው የፈለግሽው? አሁን ከአብርሃም ጋር መመለስ ነው የምፈልጊው? ፕላንሽ እሱ ነው? ትመለስ። አንድ ነገር አዎ ትመለስ። አብርሃም ይሻላል። ኦ ማይ ጋድ አብርሃም እጥፍ መቶ ሺህ ጊዜ ደራርቦ አብርሃም ይበልጣል። እሺ ለዚህ ከዚህ ማለት ነው አብርሃም በደንብ ነው የሚበልጠው። አብርሃም አነጋገር ባይችል ራሱ ይችላል። ከዚህ ይበልጣል። እንዴ መመለስ ትፈልጊያለሽ ነው? ከዚህ በላይ ምንም አላስረዳችም። ለምንድን ነው ማች ምክንያት አለሽ? ለምን ይሄን አትይም? እኔ እኮ ካላንቺ መኖር አልችልም። ሩታዬ ኧረ በእግዚአብሔር ሁሉ መስዋዕት እየከፈለ ያለው ማንም ብሎ ነው? አንቺን ብሎ አይደል? መስዋዕት ከፈላችሁ እንዴ ወንዶች? በቃ ይሄ መስዋዕት ነው ለእናንተ። ተንበርክኮ ፍቅር ሳትቀበል ተንበርክኮ ቀለበት ማድረግና አበባ መስጠት መስዋዕት ነው ለእናንተ። ኦ ማይ ጋድ ይጨብጨብላችሁ። የሚኖር ነገር የለም። በቃ በቃ አንቺ የኔ ብቻ ነሽ፣ የማንም ብትሆኚ አፈር ብላ አፈር ያስፈላ። ወይኔ ዳኒ በኖረ በዚህ ሰዓት ማለት ነው እያንዳንድሽ ይዘርር ነበረ። ሰምተሽኛል? እኔ ደግሞ ያንተ ነው ናቸው። እንግዲህ እኔ ሲኦል ገብቻለሁ። እንዴ በቁሜ ነው ሲኦል የገባሁት፣ ሞቼ አይደለም። እሺ ሲኦል አስገብቶኛል አንዴ። ገባችሁ? ወይኔ ሲቀጥል ደግሞ አንተ ለኔ ብዙ ነገር ልታደርግ ሞክራል። እኔም በዛው ልክ ነው አንተ ፍላጎትን ለመፈጸም በስታ እንደዚህ ተምረለም ይለምንሽ ምንድነው? ደገመ ይጅል ለምን 20 ጊዜ አትንበርከክም? አብርሃም 4 ጊዜ ተንበርክኮ አድርጎላታል። ሩታ በዚህ አጋጣሚ ታድለሽ ግን ስንት ወንድ ታንበረክክ ያለሽ? ኦ ማይ ጋድ ይፈልኩሽ በዚህ ልክ ወንድነቴን ትቼ ስለለመንኩሽ በፈጠራ ሩታ እሺ በይኝ። አታስጨንቀኝ እንዴ ያው ወንድነት ተንበረከኩልሽ። ከዚህ በላይ ምን ትፈልጊ? ምን ልሁንልሽ? እኔ ያላንቺ መኖር አልችልም። በቃ ሩታ ሚታከዚ ለምን እሺ አትይልሽ? በፈጠራ አምላክ እሺ በይኝ። እሺ ካላሽኛል ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ሩታ ምን ይሆንሽ ነው? በቃ ሩታ ካሁን በኋላ አንተን የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳብ እኔ ምን አደረኩሽ? ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደል? እኮ ኧረ ፈረንጅ ሰከተላ ምን ይመስላሉ? እበቶች የወንድ እነዚህ ወንዶች አይደሉም። እሺ ቤተሰብ ባይ ባይ፣ ወዳቸዋለሁ። አይ ላቭ ዩ ሶ ማች። ኦኬ እነዚህ ተዋቸው።